ተስፋችን የነገ ፍሬዎች መልካም ምኞታችን ሀገራዊ ምክክር ኮሚሽኑ ከታችኛው ማህበረሰብ ድረስ ወርዶ እኛንም የተገለልን የተገፋ ተፈናቃይ ወገንን ያሳተፈ ስለሆነ ጥሩ ነገር ነው ብዬ አስባለሁ። ሀገራዊ ጉባኤውም ሲጀመር ጀምሮ እንግዲህ እዚህ ነው ያለነው። ጥሩ ምክክር አለ፣ ጥሩ መግባባት አለ። የምክክር ሂደት ደግሞ ሁሉን አሳታፊ ሁሉን አካታች ስለሆነ ይሄን እስካሁን የነበረውን ቀውስ እስካሁን የነበረውን መለያየት እስካሁን የነበረውን አለመግባባት ሁሉ ወደ አንድ አቅጣጫ አምጥቶ ኢትዮጵያ ትበለጽጋለች፣ አንድ ትሆናለች ብለን እናስባለን። የሃይማኖት አባት የአገር ሽማግሌ ምሁር ምክክሩ በጣም ደስ የሚል ነገር ነው። በአገር ጉዳይ ላይ ስለ ሀገሩ አርሶ አደሩ፣ አርብቶ አደሩ፣ አካል ጉዳተኛው፣ ምሁሩ፣ መምህሩ ለኢትዮጵያ ጉዳይ ላይ ሙሉ ኢትዮጵያን ያካተተ ለነገዋ ኢትዮጵያ ተስፋ የሰነቀ ምክክር ነው እየተካሄደ ያለው። መቼም ይታየናል ኢትዮጵያችን ታርካ ምክክሩ ሲቋጭ ሁሉ መጀመሪያ ጀምሮ እስካሁን ድረስ ኢትዮጵያ ከአራቱም ማዕዘን እየተመካከረች ትገኛለች ማለት ነው። በጣም በጋራ ጉዳዮች ላይ እየተስማማን የመጣንበት ሁኔታ ነው ያለው። ከዚህ ምክክር በኋላ አገራችን የበለጸገች አገር በዲሞክራሲ ሂደትም ደግሞ ዲሞክራሲያዊት አገር እንድትሆን እንመኛለን። ዱሹን በመፈር ደመናውን ገልጠን ስንበራ የምክክሩ ሂደት በጣም የሚደነቅና የሚያስገርም ነው። የትኛውንም የማህበረሰብ ክፍል ሳያገል ሁሉንም ያካተተ ከሁሉም አካባቢ የመጡ የኢትዮጵያ ብሔር ብሔረሰቦችን ቤተሰብ የሆንበት በጣም የሚያምር ደስ የሚል ሁኔታ ነው ያሳለፍነው። ለኢትዮጵያ ቀጣይ ለሚመጣው ትውልድ መልካም መፍትሄ ይሆናል። ሰላም፣ ወንድማማችነት፣ አብሮነት፣ እኩል ብልጽግና፣ እኩል ማደግ ይመጣል ብዬ አስባለሁ።